እና የዱንያ ዓላማ ይጠቅመኛል ብሎ ይጠቅምብኛል ብሎ መስጊድ የሚተወው፣ ክርስቲያኑም የሚጸልየው፣ ሌባውም የሚሰርቀው፣ መሪ ሆኖ የሚመራውም፣ ታሞ አልጋ ላይ የቀረው፣ አግኝቶ ያጣው ሁሉም ፍጡር የራሱን ዲያሪ አዘጋጅቶ ባይፈጽመውም ነገር ግን የእሱን ታሪኮች ልቅም አድርገው አንድ ሳይቀሩ የሚመዘግቡት ረቂብና አቲድ የሚባሉ የመላእክቶች ወኪሎች አሉት። እኛ እዚህ ምድር የምንጽፈው የምናውቀውን እና የምናስታውሰውን ነው። ስንት የማናውቀው አላህ ጋር ተመዝግቦ የእኛን ማለፍና መውደቅ ከባድ ሚና የሚጫወት ፈጣሪህ ጋር ሞተህ ተቀስቅሰህ ስትገናኝበት ቀኝ ወይንም በግራ እጅ ልትቀበለው የሚችል የሥራ ውጤታችን አላህ ዘንድ ተዘጋጅቷል። ይህም የሚሰጠን መጽሐፍ እኛው የተናገርነው የተጻፈው አሪፍ ከሆነ በቀኝ እጃችን የሥራ መዝገባችን ተቀብለን የሰዎች በደስታ አንብቡልን ብለን የምንጋብዘው ወደ ጀነት የምንገባበት ሲሆን ደግሞ በተዘዋዋሪ ዛሬ ላይ በቀልድ የምናወራው ሰው የምናማበት የማይጠቅም የማይጎዳ ንግግሮችን አብዝተን ተውበት። እስትግፋር ሳናደርግ የተጻፈው መጥፎ ከሆነ የሥራ መዝገባችን ሳንወድ በግዳችን በግራ እጃችን ተቀብለን ዋ ጉዴ ዋ ኪሳራዬ ምነው የሥራ ውጤት መጽሐፌን ባልተቀበልኩት ብለን የምንጸጸትበት ዋና መዝገባችን ወደፊት ይሰጠናል። አላህ ይጠብቀን። አላህ ለሁላችንም ከቀኝ እና ከግራ ያስቀመጣቸው መላእክቶች አሉ፣ ረቂብ እና አቲድ። ረቂብ ኸይር ነገር ስናገር ቶሎ በደስታ እንደሚጽፍ እና በተዘዋዋሪ አቲድ ደግሞ ወንጀል መጥፎ ነገር ስንናገር የአላህን ቅጣት ጀሀነም እሳትን አስታውሶ ጊዜ ሊሰጠው በተናገረው ነገር እስትግፋር ያደርግ ይሆን ብሎ ይጠብቀናል። ነገር ግን አቲድ እስትግፋር ሳናደርግ ስንቀር አንዴ ከአላህ ታዟልና የሥራ መዝገባችን ላይ ይጽፋል። አላህ የዛን ጊዜ ከከሳሪዎቹ ሳይሆን ከሚደሰቱት በቀኝ እጃችን የሥራ መዝገባችን የምንቀበል ያድርገን። አሚን ያ ረብል ዓለሚን። እስኪ አሁን ደግሞ እኔ አስታውሼ ለእናንተ መመሪያ ትምህርት ይሆናል ብዬ ያዘጋጀሁት የእውነተኛ ታሪኬን ላካፍላችሁ። ስሜ አንዋር ያሲን እባላለሁ። መልኬ በጣም ቀይ ሲሆን ረዘም ያለ ቁመናና መካከለኛ ውፍረት ያለኝ ልጅ ነኝ። የተወለድኩት በደቡብ ወሎ ሀርቦ ከተማ ዙሪያ ሆኖ ከቃሉ ወረዳ ቀበሌዎች ከሚገኙ ገጠራማ አካባቢ ነው። አባቴ ሼህ ያሲን ይባላል። በሚኖሩበት ገጠራማ አካባቢ ታዋቂ በብዙ ሀገር የሚታወቁ ትልቅ ሼህ ናቸው። የሚያቀሯቸው ብዙ ደረሳዎች አሉ። ከአዲስ አበባ፣ ከደሴ፣ ከከሚሴ፣ ከተለያዩ የኢትዮጵያ ሀገሮች የሀብታም ልጆች ሆነውም ኢልም ለመፈለግ እኛ ቤት ኢልም ለመቅሰም ይመጣሉ። እኛ ከምንኖርበት መኖሪያ ቤታችን ጎን በጣም ትልቅ መስጊድ አለ። መስጊዱ ውስጥ ኢልም ሲቀራ ሐዲሱ፣ ፊቅህ፣ ቁርአን፣ ተፍሲሩ፣ ነህው ከአባቴ የሚቀራው ሰው ብዛት በቁጥር መግለጽ አይቻልም። ከደረሳቸው ብዛት በላይ የሚያስገርመኝ ትልቁ የጦሃራ ክልል ነው። ወደ እኛ ቤት ስትመጣ ዙሪያው በ100 ሜትር ርቀት በጦሃራ ስለሆነ ጫማህን አውልቀህ ነው የምትገባው። በጦሃራው ክልል ውስጥ መስጂድ ቅጥር ግቢ ከገባህ ከአባቴ ውጭ ድምፅ ከፍ አድርጎ መናገር አይፈቀድም። በተፈጥሮ የምትሰማው ድምፅ ቂራአት የሚቀሩ ደረሳዎች በሶፊው የጦሃራ ግቢ ውስጥ በየሳሩ እና ዛፎች ጥላ ስር ቦታቸውን ይዘው ሲማጠሉ የቀሩትን መልሰው እየደጋገሙ ሲያጠኑ ሲከርሩ፣ ቁርአን የሚቀራው ለብቻው ሲቀራ፣ ሶላዋት የሚለው ለብቻ አውርድ ሲል የሚሰማው
ከዛም ደረሶቹ ቂራአታቸውን ጨርሰው በሚበታተኑበት ሰዓት በመስጊዱ ቅጥር ግቢ ውስጥና ውጭ የአካባቢው ጸጥታ ልብ ይማርካል። አልፎ አልፎ ጸጥታውን ማሰመሪያ ወፎች ፂው ፂው እያሉ ሲዘምሩ ልዩ ደስታ ይፈጥራል። አባቴ ቁርአን የሚያቀራበት መስጂዱ ከሀገሬው ሰው እና አንድ ከተማ የሚኖሩ አባቴን የሚያውቋቸው አባቴ ጋር ቂራአት የቀሩ ሰዎች እርዳታ ተሰብስቦ በእንጨት የተሰራ ትልቅ መስጂድ ነው። ውስጡ ስትገባ ወደፊትም ወደ ኋላም ብታይ ስትቃኘው እጅግ ሰፊ መስጂድ ነው። አብሶ በረመዳን ወር የአባቴ ሰሃቦች የቂራአት ጓደኞች ከየቦታው ረመዳንን ለመጾም ይሰባሰባሉ። ታዲያ በረመዳን ቂራአት ተቋርጦ ቁርአን ብቻ ነው የሚቀረው። እኛም የምንተዳደረው በግብርና ነው። በጣም ሰፊው መሬታችን የዋሁ የገጠር ህዝብ የሸኻችን መሬት ነው። እነሱ አኼራን ካስተማሩን እኛ ዱንያን እንገዛቸው በሚል ጥንድ በሬያቸውን እየያዙ በእርሻ ወቅት እርሻችንን ያርሳሉ። አዝመራው አድጎ ለመታረም ሲደርስ ደግሞ ከየቦታው ዱንያ ትተው ለቂራአት የመጡ ደረሳዎች በአመት 2 ጊዜ እርሻውን ያርሙታል። የአባዬ ደስታ የሚለይ ባህሪ ሌሊት ተነስተው ለይል ሰላት ይሰግዳሉ። ፈጅር ሲደርስ የሱብህ ሰላትን በጀማዓ ሰግደው ሲጨርሱ ትልቅ መስካቸውን ሙስባቸውን ባንገታቸው አድርገው እና የዚክር ኪታባቸውን ገልጠው ዚክር ያደርጋሉ። ሌሊቱ ተዋግዶ ንጋቱ ወገግ ሲል የመንደሩ ሰዎች ልጆቻቸውን ለቂራአት ይልካሉ። ቁርአን የሚቀሩትን ደረሳዎች ሲያቀሯቸው የፊቅህ ደርስ የሚቀሩት አባቴ ያቀሯቸዋል። እኛም ከልጅነታችን ጀምረን የቤቱ ሰው ሴት ወንዱ ዘመድ ከጎረቤት እናቴም ጨምሮ ቁርአን ኪታብ ያልቀራ የለም። እኔ ሁለተኛ ወንድ ልጅ ነኝ። ከኔ በላይ ታላቅ ወንድም ሲኖረኝ ከኔ በታች 3 እህቶች እና አንድ ወንድም አለኝ። እንደ ማንኛውም ተማሪ ትምህርት እየተማርኩ ነው። ከዚያም ሰኔ ላይ ትምህርት ተዘግቷል። አባዬ ሁላችንንም ሰዓት ላይ ሰበሰበን። ዛሬ የማማከራችሁ እንቅልፍ የነሳኝ ጉዳይ አለኝ ብሎ ሀሳቡን አቀረበ። እንግዲህ የዛሬው ክፍል የህይወት ምስቅልቅል ይህን ይመስላል። ቀጣይ ክፍል 2ን ይዤ እስከምቀርብ ሁላችሁም በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ እያልኩኝ በዚሁ ሰነባበታለሁ። መልካም ጊዜ ይሆንላችሁ።